ዛሬማ ማጅራቱን ይዘን ነው ለፖሊስ የምንሰጠው። እባክሽን ተረጋጊ። መጀመሪያ ስልኬ ልቀበል። ጩና ያሞሻል እንዴ? አላመመኝም፣ ደህና ነኝ። ጩና ማንች በጥፊ መታች እንዴ? ደሞ ይሄን ከየት ሰማሽ? ከየትም ልስማው። ማን ስለሆነሽ ነው አንተ በጥፊ የምትመታ? ምን ሆነሻል አንቺ? ነኝ ማንንም በጥፊ አልመታኝም። ጩናዬ ጥፊ ብልሽ ጥፊ መሰለሽ? ውይ ጥፊ፣ ውይ ጥፊ። ጩናዬ ዛሬ ደግሞ ፀሐይ መስለሻል። እንዴት እንዳማረብሽ ጆዬ። ማን ነው ጥፊ? እንትን ልጅቷ እንዳታመልጠን እንሂድ ማለት ፈልጌ እኮ ነው ጩናዬ። እንሂድ። ኦፍ አሁን ይሄን ሰዓት መጠበቃችን ምንድነው ትርጉሙ? በቃ እንሂድ። ትንሽ ብቻ እንጠብቀው፣ ትንሽ። አቤት ማማ፣ ከስራ እየወጣው ነው። እሺ መጣው። እኔ የምልህ ጆዬ፣ ጩናዬ እንዴት ናት? ለጊዜው ደህና ናት። ይሄ ደግሞ ምን ማለት ነው? ጩና ጩና ምን? መኪናው ሚኪ። ወይኔ ጆጂ፣ አሁን ሌላ ነገር ማሰብ አይቀርም። አሁን እሷን ተዋትና ስለ ጩናዬ ንገረኝ። ጆዬ ለምን ዝም ትላለህ? ንገረኝ እንጂ። ሚኮ ጩና ሁለቱን ኩላሊቷ ፌል አድርጓል። ምን? አንዴ አዳምጪኝ እኮ ነው። እንዳትከተለኝ። ደስ አለሽ? ይህንን ነበር የፈለግሽው? አንድ ደቂቃ ብቻ ስማኝ። ምን ልስማሽ? አውቃለሁ አርፍጃለሁ፣ ግን በቃ እወድሃለሁ። ይሄን ወቅልኝ። አሁን ምን ታገኘ ባክሽ? እስከ ዛሬ የት ነበርሽ? አጠገብ፣ ግን እኔ የምትሆን አልመሰለኝም ነበር። የጓደኛሽ ሲሆን ነው ይሄን የምትነግሪኝ? በቃ አልቻልኩም። የዛኔ ከዛ ልጅ ጋር ስትሆኝ እኔን ማየት አልቻልሽም ነበር። አሁን ግን ሁሉም ተቀይሮ እኔ ፍቅረኛ አለኝ። እርሺ፣ አንተን ደስ ካለ እኔም ደስ ይለኛል፣ ግን በቃ አፈቅርሃለሁ። ጓደኛሽ ደጋግማ ልትነግርሽ ሞክራ ነበር። እሷ ግን ከሁሉም በላይ እኔን አፈቀረች። አየሽ አይደል? ምን ማለት ነው? መች ነው ሁሉም ነገር የተፈጠረው? በቃ ሁሉም ነገር አልፏል። በቃ የመጨረሻ ንግግር ይሄ ነው? አዎ ይበቃል። እሺ ደስተኛ ሁን። እሷ እንደማታፈቅር ግን አውቃለሁ። ደህና ሁን። ለኛ ነው ልብሽ ነው ካለው ባላይ ሱስ። አዎ አንተ ምገርም ነች። እንዴት አባቷ ነው የምታምረው? አይኔ ካላይ ያላምንም ብዬ እንጂ ባላይ ሱስ። ይሄ ምንድን ነው? ልታስረዳኝ ትችላለህ? ሜሪ ሜሪ አርሱዬ፣ ሜሪ ማለት እኮ አብሮ ደጋችን ናት። ያው እህታችን በያት። ታዲያ ከእህት ጋር እንደዚህ አይነት ፎቶ ያው አለ አይደለ? በጣም ክሎዝ ስለሆን እኮ ነው። በተለይ ከሚኪ ጋር ደግሞ በጣም ክሎዝ ናቸው። ለዛ ነው። ብቻ ጠርጥረሽኝ ባልሆነ። ቆይ እኔ የምለው በእሷ እየጠረጠርሽው ነው? እንዴት ሰው በእህቱ ይጠረጠራል? ምን አይነት ዘመን የደረስ ነው? እንዴት በእህቱ ትጠረጠሪዋለሽ? እርሱ እውነት እኔ አፍሬብሻለሁ። እኔ እንዲህ አይነት ነገር አልወድም።
በቃ እሺ ይቅርታ ረበሽኳችሁ በኋላ እንገናኛለን እሺ አንተ ተበልተን ነበር ይመች ከጉድ ነው ያወጣኝ እስኪ የቀደመውን ይሄ ወራዳ ልክ ነገርሽው አይደለ እህቱ እኮ ናት ምን ደሞ እንደዛ ብሎ አሳመነሽ ማለት አብሮ አደጉ አንቺ ቆይ አልጋ ላይ ካላሽው በቀር አታምኝም እንዴ ጋሉ ለተው ብልስ በምን አቅሜ ጨክኝ ተዋለው ኦሆ በይ ቻው የኔት እቺን ብር ቤተክርስቲያን ታስገቢልኝ እንጂ ደሞ ጀመራችሁ ሌባ እንደው ፈጣሪ አይ አባት አቤት እቺን ብር ቤተክርስቲያን እንድታስገባልኝ ነበር እሺ እኔ ምለ እዚህ ድረስ ከመጣ ለምን ራስ አታስገቡ እኔ ልብሴ ቆሻሻ ነው ዘበኛው ማያስገባኝም ደሞ ጥፋቴ ብዙ ነው በየትኛው ስራ ይልቅባ ይኸውልህ ወንድሜ ቤተክርስቲያን እኮ ምን መጣው ሁላችንም ስለቆሸሽን ለመንጻት ጠጋ ብለህ ለምነው ይቅር በለኝ በለው ሸክማቸው የከበደ ሁሉ ኑ ብሏል ሂድና ሸክምህን አራግፍ ግን እኮ እኔ ሁሌ ነው ስተት ምሰራው ጴጥሮስ ሁለተኛ እድል ስለተሰጠው ነው ጻድቅ የሆነው ሂድና ጠጋ በለ አትፍራ ለምነው ይቅር በለኝ በለው እሱ እኮ ይወድሃል ጎሽ እንኳን ጣልከው ና በል ወንድሜ ና አብረን እንግባ ይቅርታ ቦታው ሰው አለው ቆንጆ ሴት ብቻዋን አትቀመጥም ብለህ ታስባለህ ማለት ነው አለው ወይ የለውም ማለት እየቻልሽ ለምን ትርፍ ንግግር ትናገሪያለሽ እኔን ከመሰለሽ ቆንጆ ጋር ማውራትን አግኝታ ነው ይቅርታ ውሃ ታመጣልኝ እና ቆንጆ ነኝ እያልሽ ነው አይንህን ተጠራጥራ ከሆነ እኔን የምትጠይቀኝ የኔት እዚህ ካፌ ለምን እንደተቀመጥሽ ባላቅም ግን የተቀመጥሽው መልክሽን ብቻ ይዘሽ ከሆነ ያለሽ እሱ ብቻ ነው ማለት ምን እያልክ ነው አልገባኝም እያልኩሽ ያለውትማ ወንድ ልጅ ነቅቷል ከሴት ልጅ ውበትና ወጣትነቷን ብቻ ሳይሆን ስራና ጥንካሬዋንም